إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروች ሆይ አላህ ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኼራችን ስንቅ እንያዝ። ዱንያ ላይ ስንቅ ሳይዝ ወደ አኼራ የሄደ አኼራ ላይ ይቸገራል። እንደ ዱንያ አኼራ ላይ መረዳዳት ተጠግቶ መኖር የሚባል ነገር የለም። ነፍስ ሁሉ አኼራ ላይ በሰራችው ሥራ መሠረት ትኖራለች። ኸይር ሰርቶ የሄደ የአኼራ ሕይወቱ ያምራል። መጥፎ ሥራ ሰርቶ የሄደ አኼራው ይበላሻል። ያ እንዳይሆን በዱንያ ቆይታችን ሁሌም አላህን እንፍራ። ለአኼራ የሚጠቅም ኸይር ሥራ እንስራ። ሸይጣንን ነፍስያን መታዘዝ ትተን አላህን ተባረከ ወተዓላ በመፍራት ዕድሜያችንን ጊዜያችንን በኸይር ሥራ እናሳልፍ። የኑሮ ውድነትን ችግር፣ ድህነትን፣ የሥራ ማጣትን ችግር ለመቅረፍ ከሚያግዙ ኑሮ ምንም ቢከብድ ተረጋግቶ ለመኖር ከሚረዱ ነገሮች መካከል አንዱ በአላህ ላይ መመካትን ተወኩል ማድረግ ነው። ከአላህ ጋር ያለንን ግንኙነት ማሳመርና ማስተካከል ነው። ከሱ ከአላህ ከፈጣሪያችን ከመጋቢያችን ሁሌም መልካምን ነገር መጠበቅና ሑስነ ظን ልብ ውስጥ ማኖር ነው። አላህ ተባረከ ወተዓላ ያበላኛል ያጠጣኛል ያለ ሰው ያበላዋል ያጠጣዋል። አላህ አይተወኝም አይጥለኝም ያለ ሰው አላህ ያነሳዋል። ትልቁ ጭንቀቱ አኼራ የሆነ ሰው የዱንያን ሐሳብ ጭንቀት አላህ ተባረከ ወተዓላ ቀለል ያደርግለታል። ሓጃውን ጉዳዩን ሁሉ ያገራለታል፣ ይፈጽምለታል። እኔ የተፈጠርኩት በዋነኝነት ለአኼራ ነው። አኼራዬን ቀጥ አድርጌ ከያዝኩኝ ዱንያዬን አላህ ቀጥ አድርጎ ያቆምልኛል የሚል ተወኩል፣ በአላህ መመካት፣ በሱ መተማመን መኖር አለብን። እጃችን ላይ ኪሳችን ላይ የባንክ አካውንትህ ላይ ካለህ ገንዘብ የበለጠ በአላህ ሰጭነትና መጋቢነት ማመን መተማመን መቻል አለብህ። ወዐለላሂ ፈተወከሉ ኢንኩንቱም ሙእሚኒን ተብሏል። በሙያችሁ በገንዘባችሁ በሀብታችሁ በስልጣን በዘመዳችሁ ሳይሆን አላህ ላይ ብቻ ተመኩ እውነት ሙእምኖች ከሆናችሁ ተብሏል። በአላህ ብቻ መመካት እሱ አለኝ አይጥለኝም፣ ያነሳኛል፣ ይረዳኛል፣ ያበላኛል፣ ያጠጣኛል አይደለም ዱንያን ጀነትንስ ይሰጠኛል ብዬ አይደል እንዴ ተማምኜ ላኢላሃ ኢለላህ ያልኩት ምሰግደው ምጾመው ማለት የሙእምንነት ትልቁ መገለጫን። የኑሮ ውድነት፣ ረሃብ፣ ድህነት፣ ችግር፣ የእጅ ማጠር ከተወኩል ጋር ስለሚያያዝ ነው ነቢዩ ዓለይሂ ሰላቱ ወሰላም ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዙቁ አጠይራ ተግዱ ኺማሰን ወተሩሑ ቢጣና። እናንተ ትክክለኛውን መመካት በአላህ ላይ ብትመኩ ኖሮ አዋፎችን እንደሚመግበው እናንተንም ይመግባችሁ ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዋፎች አሞራዎች የራሳቸው ሱቅ የለም፣ የአባታቸው ያጎታቸው ሱቅ የለም። ማለዳ ላይ ባዶ ሆዳቸውን ወደ ግራ ወደ ቀኝ ተነስተው ይበራሉ። ከሰዓት ማምሻ ወደ ጎጇቸው ማረፊያቸው ሲመለሱ ደግሞ ሆዷቸው ሞልቶ ይመለሳል። ሰበብ ለማድረስ ያክል ወፎች ማለዳ ወጥተው ይበራሉ፣ ርዝቃቸውን ይፈልጋሉ።
ዛፎች ላይ፣ መሬት ላይ። እዚህ ቦታ ላይ ርዝቅ ይጠብቀኛል ብለው ግን አይሄዱ። በትክክል የሚያውቁት የገቢ ምንጭ የላቸውም። ለሰበቡ ይንቀሳቀሳሉ። አላህ ደግሞ ጠግቦ እንዲመለሱ ያደርጋቸዋል። የሰው ልጆችም አላህ ያበላኛል፣ ያኖረኛል፣ እናቴ ሆድ ውስጥ ሆኜ ሲቀልበኝ እንደነበረው የእናቴን ጡት በወተት እንደሞላልኝ ሁሉ አሁንም እሱ ያበላኛል ብሎ ለሰበብ ያክል ደግሞ መስራት መንቀሳቀስ ካለ አላህ ተባረከ ወተዓላ ያበላል፣ ያጠጣል። ከአላህ መልካምን ነገር የጠበቀ አላህ መልካም ነገር ያደርግለታል። ለዚህ ነው ጌታ አላህ ሐዲሰል ቁድሲ ላይ አና ዒንደ ظن عبدي بي فليظن بي ما شاء፣ ባሪያዬ የጠበቀኝ ቦታ ላይ ያገኘኛል፣ ከኔ የፈለገውን ይጠብቅ ይገምት ብሏል። ምን ማለት ነው? የዚህ ሐዲስ ትርጉሙ አላህ ባሪያው ያደርግልኛል ያለውን ሁሉ ማድረግ ይችላል ማለት ነው ተብሎ ተፈስሯል። ሐዲሱ የጠበቀኝ ቦታ ላይ ያገኘኛል ብሏል። የፈለገውንም ይገምት ከኔ ይጠርጥር ብሏል፣ ይጠብቅ ብሏል። አላህ እንድቸገር ያደርገኛል፣ ያስርበኛል ያለ ጌታው ላይ መጥፎ ጥርጣሬ ያለው ሰው ያን ያገኛል ከአላህ። አላህ ይተዋል። አላህ አይተወኝም፣ አይጥለኝም፣ ያበላኛል፣ ያጠጣኛል። ያለሱ ማን አለኝ? እኔ ከሱ ውጪ ማንንም ከጅዬ፣ ከሱ ውጪ ከማንም ጠብቄ፣ ከሱ ውጪ ወደ ማንም እጄን ዘርግቼ አላውቅምና ድሮም አሁንም ወደፊትም እሱ ነው የኔ መጋቢ ያለ አልቸገርም እሱን ይዤ ያለ ሰው ደግሞ ከጌታው የጠበቀውን ያገኛል ተብሏል። በድሎት በምቾት ጊዜ ሚያበላን ሚያጠጣን ሚመግበን አላህ የኑሮ ውድነት ችግር በሚፈጠርበት ጊዜም ሚያበላን ሚያጠጣን እሱ። ሁለት አምላክ የለም፣ አንድ አምላክ ነው ያለው። ሁለት ራዚቅ መጋቢ የለም፣ አንድ መጋቢ ነው ያለው። በድሎት በምቾት በጥጋብ ጊዜ ያበላህ ያጠጣህ አላህ፣ ጦምህን እንዳታጥር ያደረገህ አላህ፣ በረሃብና በኑሮ ውድነት ጊዜም አንተን ማብላት አንቺን መመገብ ይችላል። የኛ ልብ ነው መጽናት ያቃተው መተማመን ያቃተው። ስለዚህ በድሎት ጊዜ በጥጋብ ጊዜ ያበላኝ ያኖረኝ አላህ ኑሮ ተወዶም ያኖረኛል። እኔ ብቻ ለሱ ትክክለኛ ባሪያ መሆን ነው የሚጠበቅብኝ። ልቤ እዛ እዚህ ማየት የለበትም፣ ከሱ ተስፋ መቁረጥ የለበትም። ልንጸና ይገባል። ረሃብ ራሱን የቻለ ፈተና ነው። በፈተና ጊዜ መውደቅና ማለፍ ነው ያለው። ትንንሽ ፈተናዎች ሲገጥሟቸው አላህ ላይ ያላቸው እምነት የሚሸረሸር የሚያወላውሉ ሰዎች አሉ። መሰበር መታገስ፣ ከአላህ መልካምን መጠበቅ፣ ዛሬ አልፎ ነገ የተሻለ ቀን ሆኖ ይመጣል ማለትን ትተው ሲራቡ ሲጠሙ ሲቸገሩ አላህን ትተው ልባቸው ወደ ሌላ ወደ ጠንቋይ፣ ወደ ሽርክ፣ ወደ ኩፍር፣ ወደ ስርቆት፣ ወደ ሐራም የሚያስብ ሰዎች አሉ። ይህ አይገባም። አልጁዑ ዩጥረዱ ቢረጊፍ ልያቢሲ ፈዓላመ ተክሱሩ ሐስረቲ ወወሳዊስ። የሰው ልጅ ለሆዱ ብሎ መወስወስ የለበትም። አላህን መልቀቅ የለበትም። ተውሂዱን ማጣት የለበትም። ረሃብ እንደሆነ በአንዲት ደረቅ ዳቦ ይታገሳል። ለምንድን ነው እኔ ውስጤ የሚወሰወሰው ጽናት የሚያጣው? ሞት እንደሆነ አከፋፈሉ ፍትሃዊ ነው። ሞት ሲመጣ ወደ ሀብታምም ወደ ደሃም ወደ መሪም ወደ ተመሪም ወደ ንጉስም ወደ ሌላውም ሰዓቱን ጠብቆ ነው የመጣው። ትንሽ ስለራበኝ ያለ ጊዜ አልሞተም። የተኛዋም ነፍስ ደግሞ የተጻፈላትን ጨርሳ ሳትበላ አትሞትም። ሙእምን ቢሞትም ወደ አላህ ነው የሚሄደው። አላህ ዘንድ ያለው ደግሞ ለሙእምን ከዱንያ ይሻላል ተብሏልና በዚህ ውስጥን ማረጋጋት፣ ለትንሽ ጊዜ ነው ያልፋል ማለት፣ በአላህ ላይ መመካት ይገባል። በጉልበታችን በብልሃታችን በብልጠታችን አይደለም የምንኖረው። ሁሉም የሚኖረው በአላህ ፈቃድና በሱ እገዛ። ትንሽ የኑሮ ውድነት ችግር የእጅ ማጠር ችግር ሲገጥመን እስከዛሬ ስኖር የነበረው በእኔ አቅም ነው ማለት እስኪመስል ድረስ መወራጨት፣ መበሳጨት፣ መቆጣት፣ ተስፋ መቁረጥ፣ መርህ አቋም መልቀቅ አይገባም። የአላህ ተባረከ ወተዓላ ሲሳይ ርዝቅ፣ እሱ የሚሰጠን ርዝቅ ተጽፎ አልቋል። ገና የሰው ልጅ እናቱ ሆድ ውስጥ ጽንስ ያለ መላኢካ የሚጽፋቸው 4 ነገሮች አሉ። አንዱ ምንድነው? ሪዝቁ ነው። የሰው ልጅ ምን ያክል ጊዜ ይኖራል? ወንድ ነው ሴት፣ ሸቅይ ነው ሰዒድ፣ ሪዝቁ ሲሳዩ እስከ ምን ድረስ ነው ምንድን ነው የሚለው ተጽፎ አልቋል። እናትህ ሆድ ውስጥ ያለ በእትብት አማካኝነት የመገበህ አላህ፣ ከተወለድክ በኋላ የእናትን ጡት በወተት የሞላለን አላህ፣ ሕፃን ያለን ራሳችን ችለን እስክንኖር ድረስ ወላጆች በርህራሄ በእንክብካቤ እንዲያበሉን ያደረገ አላህ ከፍ ካልክ በኋላ አይተውህም። የርዝቁ ጉዳይ ተጽፎ አልቋል።
የኑሮ ውድነት፣ የእጅ ማጠር፣ መቸገር፣ ስራ ማጣት የዕለት ጉርስህን እንድታጣ አያደርግም። ነፍስ እስካለች ድረስ ዱንያ ላይ መብላቷ መጠጣቷ አይቀርም። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ ወየዕለሙ ሙስተቀረሃ ወሙስተውደዐሃ ኩሉን ፊ ኪታቢን ሙቢን ተብሏል። ምድር ላይ አይደለም የተከበረው የሰው ልጅ ይቅርና አንዲት ተንቀሳቃሽ የለችም። ትንኝም ትሁን ጉንዳንም ትሁን ምንም ትሁን ነፍሳት ሁሉ ሳይቀሩ ሪዝቃቸው አላህ ላይ ነው። በየቀኑ መብላት ያለባቸውን አላህ ያበላቸው። የሰው ልጅ ደግሞ የፍጥረታት ሁሉ ንጉሥን ክቡር ነው። ወለቀድ ከረምና በኒ አደም የሰው ዘርን የአደም ልጆችን አክብረናቸዋል ብሏል አላህ ተባረከ። ነፍሳትን፣ እንስሳትን፣ ትንኝን ሁሉ በየቀኑ ሪዝቁን የሚሰጠው አላህ እኔን ይተወኛል አትበል። ለዚህ ነው ከቀደምቶች ውስጥ ኑሮ ተወዷል ሲባሉ አንዱ የአላህ ሰው የአኼራ ሰው ወላሂ ማ ኡባሊ ወለው ሐበቱን ቢዲናሪና ኑሮ ተወዷል ያልክ አታስፈራራኝ፣ አታስጨንቀኝ። አይደለም 1 ኪሎ 1000 ብር 100 ብር 1 ዲናር ይቅርና 1 ፍሬ ስንዴ 1 ፍሬ ቴምር 1 ዲናር 1 የወርቅ ብር ሆኗል። 1 ፍሬ በ1 ብር ነው የሚገዛው እንኳ ብትለኝ እኔ አልጨነቅም። ኢነ ሊላሂ ዐለይና አን ነዕቡደሁ ከማ አመረና ወኢነ ዐለይሂ አን የርዙቀና ከማ ወዐደና ይሉን። ተገዛኝ ባለኝ መሰረት እኔ እገዛዋለሁ፣ እሱን እረዝቅሃለሁ ባለኝ መሰረት ደግሞ እሱ ይረዝቀኛል። እኔ አልጨነቅም። የርዝቅ ጉዳይ የኑሮ ጉዳይ የሚያስጨንቀው ትክክለኛ የአላህ ባሪያ ያልሆነን ሰው ነው። ማሳሰቡ ማስጨነቁ አይቀርም፣ ሰበብ አድረስ። ነገር ግን ውስጥህ ላይ የቂን እርግጠኝነት ይኑር። ያ ምንድነው? የፈጠረኝ አላህ አይተወኝም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። የሰው ልጆችን የፈጠርኳቸው እኔም ብቻ ያመልኩ ዘንድ ነው። እኔንም ይሁን ራሳቸውን እንዲመግቡ ከነሱ አልጠብቅም፣ እኔ ነኝ ምረዝቀው ብሏል አላህ ተባረከ ወተዓላ። አምልኩኝ ብሏል፣ አዞናል። ያን እስከታዘዘን ድረስ የገባውን ቃል ይፈጽማል፣ ያበላል፣ ያጠጣል። አይደለም ለሱ የሚሰግዱ እሱም ብቻ የሚለምኑ ይቅርና ካፍሮችን፣ ሙጅሪሞችን፣ በዳዮችን፣ ገዳዮችን ሁሉ የዕለት ጉርሳቸውን ይሰጣቸዋል። ሌላ በዚህ መልኩ ራስን ማረጋጋት፣ ተወኩል ማድረግ፣ ከአላህ መልካምን ነገር መጠበቅ፣ ግንኙነትን ከሱ ጋር ማጥበቅ ማሳመር ያስፈልጋል። ወከዛሊክ የኑሮ ውድነትን ችግር ከሚቀርፉ ልብን ከሚያረጋጉ ነገሮች አንዱ የተኛዋም ነፍስ ዱንያ ላይ እስካለች ድረስ አንድ ቀን ለመኖር በተፈቀደላት ቁጥር የዛ ዕለት ምግብ ቀለብ አብሮ ነው የሚሰጠው። ነቢዩ ዓለይሂ ሰላቱ ወሰላም ጅብሪል ነግሮኛል፣ ሽክ ብሎኛል፣ የተኛዋም ነፍስ የተጻፈላትን ርዝቅ በልታ ሳትጨርስ ከዱንያ አትወጣም ብሎኛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እስካለን ድረስ እንበላለን፣ አላህ ያበላል። አንዱ የሚበላው ሌላኛው ከሚበላው ዝቅ ሊል ከፍ ሊል ይችላል። ልዩነቱ እዚህ ጋር ነው እንጂ ፍጥረታት በሙሉ ጾማቸውን አያድሩበትም። የእሱ እንግዶች ናቸው፣ እሱ ነው መጋቢያቸው። አባወራ ልጆቼ ሳይበሉ ማደር የለባቸውም መኖር የለባቸውም ብለው ይጨነቃል፣ ይወጣል፣ ይወርዳል። ሰበብ ነው እንጂ እሱ አባወራ እማወራ መጋቢው አላህ። ማህፀን ውስጥ ያሉ ሕፃናትን እንደሚረዝቀው ሁሉ ምድር ላይ የሚኖሩን በሙሉ የሚረዝቀው እሱ ነው። ጫካ ላይ የሚኖሩን የሚረዝቀው እሱ ነው። አንድ ስሙ ባህሪው አረዛቅ ነው። በጣም የሚረዝቅ ማለት ነው። ሁሌ ሪዝቁ የሚጎርፍ ማለት ነው። ወደ ምድር የሚወርድ ማለት ነው። ዱንያ ላይ እስካለሁ ድረስ አላህ ያበላኛል የሚል ጽኑ እምነት ውስጡ ላይ ያለ ሰው ለሪዝቅ ለሚበላው፣ ለሚጠጣው፣ ለሚለብሰው አይጨነቅም። ሞትን ማስታወስ ደግሞ ትንሹንም ብዙ ያደርገዋል፣ ብዙውንም ትንሽ ያደርገዋል። ሞትን ማስታወስ ለሁሉም መድኃኒት ነው። ላለው ለጠገበም መድኃኒት ነው። ጥጋበኛ የሆነ ባለጸጋ የሆነ እንደፈለገ የሚሆን ሰው ሞትን ሲያስታውስ ሞት አለ ለካ ነገ በትኜው ጥዬው ሄዳለሁ ሲል ሰከን እንዲል ያደርገዋል። ሞትን ማስታወስ ያጣ የተቸገረ እጅ ያጠረውም ደግሞ ሞትን ሲያስታውስ ያለው ይበቃኛል፣ መቼ እንደምሞት አላውቅም። ብዙዎቻችን ከነገ ወዲያ ያለው ነው የሚያስጨንቀን እንጂ የዛሬ ያስጨንቀን። ዛሬን እንነው፣ ነገ በአላህ እጅ ነው ያለው። ነገ የኛ ከሆነ ነገ ቀኑ ሲመጣ ሪዝቅም አብሮት ነው ይመጣው። ኑር አንድ ቀን ግን የተራብክ የተጨነከ ኑር አይ ኢነላህ ሁወ ረዛቅ። መጋቢ እሱ ነው። አባት እናቶቻችን በእርግጠኝነት ያበሉናል ብለው ሕፃናት ከሚተማመኑት በላይ አዋቂ አላህ ያበላኛል፣ በእኔ ስር ያሉትንም ያበላልኛል። ለሰበቡ ግን እኔ ግራቀኝ ላይታ እችላለሁ። አንድ አካባቢ ላይ ስራ ካለ ሌላ ቦታ ሄጄ እሞክራለሁ ልንል ሰበብ ልናደርስ ይገባል። ሞትን አብዝቶ ማስታወስ ደግሞ ከሁሉም አይነት ጭንቀት ነፃ እንዲሆኑ ያደርጋል። ትልቁ ጭንቀታችን ዱንያ ከሆነ ሐሳብ ጭንቀቱ የተባባሰ ይሄዳል።
ትልቁ ሐሳብ ጭንቀታችን አኼራ ሲሆን ደግሞ የዱንያ ጉዳይ ቀለል ብሎ ይታየናል። ስለዚህ አንዱ የሥራ ማጣት፣ የገቢ መቀነስ፣ የኑሮ ውድነት መድኃኒቱ ምንድነው? ሞትን ማስታወስ ማብዛት። ከዱንያ ይልቅ አኼራን የሚያስታውስ ሰው የዱንያ ጉዳይ ሁለተኛ ሶስተኛ ደረጃ ላይ አስቀምጦ ነው በትንሹ ነው የሚያሳስበው። ከልክ በላይ ዱንያን ሲያስቡ ሲጨነቁ አኼራ ይረሳል። አኼራ ሲረሳ ደግሞ በአይን መሃል ድህነት ይጻፋል። በሁለት አይኖቹ መሃል ድህነት ተጽፎበት ሁሌ ስለ ድህነት ብቻ ያስባል። አኼራን አስቀድሞ አስበልጦ ማሰብ የተወሰው። ወከዛሊክ የኑሮ ውድነትን ችግር ከሚቀርፉ የሥራ ማጣት፣ የእጅ ማጠር ችግር በሚከሰትበት ጊዜ ከሚመከሩ ነገሮች አንዱ ወጪ ላይ ሚዛናዊ መሆን፣ ከማባከን አላስፈላጊ ወጪ ከማድረግ መታቀብ፣ የኑሮ ውድነትን ማስተዳደር መቻል፣ መደናበር ሳይሆን። ኑሮ ውድነት ተፈጠረ ሲባል ብዙ ሰው ይደናበራል፣ ይጨናነቃል። እንዴት ነው ማብቃቃው ገቢዬን ይላል። በሱ ገቢ የሚኖር ይመስላል። ሱብሃንአላህ ምንኖረው በእኛ ገቢ አይደል። ምንም ገቢ የሌላቸውም የበሉ ነው። ገቢያቸው አንድ ሀገር አንድ ክፍለ ከተማ የሚያስተዳድርም የበሉ ነው። ዋናው መብላትና መጠጣት። በየቀኑ ለመኖር የሚያስፈልገው ይሄን አበላለሁ፣ አጠጣለሁ፣ አኖራለሁ ብሏል አላህ ተባረከ ወተዓላ። በሱ መመካት ሰበብ ማድረስ ነው። ታዲያ የኑሮ ውድነት ችግር ሲገጥም ከአሁን ቀደም የተመከሩ ነገሮችን ከማድረግ ተውበት፣ ኢስቲግፋር፣ ዱዓ ወዘት ከማድረግ ጋር አንዱ የኑሮ ውድነትን ማስተዳደር መቻል፣ የገንዘብ አያያዝ መቻል፣ ተድቢር ያስፈልጋል። ከኢስራፍ ሌላ ጊዜ እንደለመዱት ወጪ ከማድረግ ከመበተን በመቆጠብ እጅግ በጣም አስፈላጊውን ያስቀደሙ፣ የሚፈልጉትን ሳይሆን የሚያስፈልገውን ወጪ ያደረጉ መኖር ያስፈልጋል። ለዚህ ነው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ወአርዳህ በዚህ ዙሪያ ሲመክሩ ምን ብለዋል? አልኹርቁ ፊል መዒሸቲ አኽወፉ ዒንዲ ዐለይኩም ሚነል ዐወዚያ። እኔ የወጪ አደራረግ ሞኝነት ላይ ከድህነት የበለጠ ለእናንተ ያሳስበኛል። የገንዘብ አያያዝ ሞኝነት ከድህነት የበለጠ የሚያስፈራኝ እሱ ነው። ብዙ ሀብት ቢኖረውም አንድ ሰው ገንዘብ አያያዝ ማይችል ከሆነ፣ አያያዝ ላይ ሞኝ ከሆነ ድሃ ሆኖ ከሚጎዳው የበለጠ የገቢ እጥረት ገጥሞት ከሚጎዳው የበለጠ ባለ ሀብትም ሆኖ አያያዝ ባለመቻሉ ነው የሚጎዳው። ምክንያቱን ሲገልጹ ምን አሉ? የገንዘብ አያያዝ ችግር ካለ ምንም ገንዘብ አይቀርህም፣ ሂደት ይበላሻል፣ ያለህ ገንዘብ ይጠፋል። የአያያዝ ብልጠትና ጥበብ ካለህ ግን ላ የቅሉ መዐል ኢስላህ ሸይኡን፣ ትንሹም ቢሆን ያኖርሃል። ስለዚህ እንደ ጎረቤት፣ እንደ ጓደኛ፣ እንደ ምኞት መኖር ሳይሆን አስፈላጊ የሆነውን ወጪ ያደረጉ ያብቃቁ፣ አልሐምዱሊላህ ያሉ ሶብር ያደረጉ መኖር ያስፈልጋል። አቡ ደርዳ የሚባሉት የነቢ ዓለይሂ ሰላቱ ወሰላም ባልደረባ አንድ ቤታቸው ሲገቡ የተበተነ ጥራጥሬ አዩ። ቤታቸው ውስጥ ግንዛቤ መስጠት ፈልገው ምን አሉ? አንድ ሰው የአስተዋይነቱ ግንዛቤ እንዳለው አዋቂ እንደሆነ ማሳያ ከሚባሉ ነገሮች አንዱ አኗኗር ላይ ጥበበኛ መሆን አለበት፣ አለ ብሎ መበተን የለበትም። ሌላ የኑሮ ውድነት ችግርን ለመቋቋም ችግሩን ለመሻገር ከሚረዱ ነገሮች መካከል አንዱ ከኢስራፍ ካላስፈላጊ ወጪ መታቀብ፣ እንደራስ መኖር አንዱ ነው። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، የኑሮ ውድነትን ችግር ለማከም ከሚረዱ ነገሮች መካከል አንዱ የኑሮ ውድነት ችግር ሲፈጠር መረጋጋት፣ የስግብግብ ነጋዴዎች ሰለባ አለመሆን፣ ችግሩን እንዴት ልለፈው ብሎ ሰከን ብሎ ማሰብ፣ ረጋ ማለት። መደናበር ችግሩን ያባብሰዋል። በኑሮ ውድነት ችግር ጊዜ ብዙ ሰዎች ከሚፈጽሙት ስህተት አንዱ ዕቃ ሊወደድ ነው ሲባል ያስፈልገኛል የሚሉትን ዕቃ በጊዜው ከሚያስፈልገው በላይ ለረዥም ወራት፣ ሳምንታት ይበቃኛል የሚሉትን የገዙ ማጠራቀም አንዱ ውስጥ ነው። ለስግብግብ ነጋዴዎች በር መክፈት ነው። የኑሮ ውድነት ችግር ሲፈጠር በትንሹ መብቃቃት፣ በአላህ መመካት፣ መረጋጋት ነው እንጂ የሚያስፈልገው ለራሳቸው ጥቅም ብቻ የሚያስቡ ስግብግብ ነጋዴዎች ሊጠፋ ነው ከገበያ ላይ ስላሉ የ2 ወር፣ የ3 ወር፣ የ4 ዙር፣ የ5 ዙር ገዝተህ ቤት ውስጥ ስቶር አድርግ፣ መጋዘን ላይ አስቀምጥ ማለት አይደል። ይሄ አይመከርም፣ ስህተት ነው ይላሉ በጉዳዩ ላይ ጥናት የሚያደርጉ የሸሪዓ የቢዝነስ አዋቂዎችም። ኢሕቲካር የተከለከለው ለዚህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ላ የሕተኪሩ ኢላ ኻጢእ ብለዋል። ኃጢአተኛ የሆነ ሆን ብሎ ወንጀል የሚሠራ ሰው እንጂ የኑሮ ውድነት ችግር ሲገጥም
አስፈላጊ ዕቃዎችን አስቤዛዎችን የገዛ ደብቆ አስቀምጦ ይበልጥ ሲወደድ ወይም ይበልጥ እንዲወደድ አድርጎ አይሸጥም ኃጢአተኛ እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አይነት ኃጢአተኞችን መተባበር ነው የሚሆን። በአንድ ጊዜ ሰው የ3 ወር የ2 ወር አስቤዛ ሸምቶ ሲያስቀምጥ ዋጋ ይወደድላቸዋል። በዚሁ እንዲቀጥልም እነሱ አውቀው ከገበያ የበለጠ እንዲጠፋ ያደርጋል። ይህ የበለጠ ዕቃ እንዲወደድ ያደርጋል። አንተ የ3 ወር የ4 ወር የ5 ወር አስቤዛ አስቀድመህ የማስገባት አቅም ስላለ ይሄን አድርገህ ሊሆን ይችላል። ገበያቸው ንቅንቅ የማይዝ ማይጨምር በየጊዜው የሚያገኟትን ውስን ገንዘብ ይዘው ለወር እንኳ ማብቃቃት የማይችሉ ምናልባትም አስቀድመው ተቸግረው ሊበደሩ የሚችሉ ሰዎች ከየት አምጥተው ነው የ3 ወር የ4 ወር አስቀድመው ያስገቡት? እነሱን መጉዳት ይሆናል። በየቀኑ በየሳምንቱ በየወሩ አብቃቅተው የሚያኖሩትን የሚሸምቱትን እንዲያጡ እጥፍ እንዲጨመርባቸው ሰበብ ይሆናል። ይሄ ብልጠት አይደለም፣ ሞኝነት። የበለጠ የዋጋ ውድነት እንዲከሰትም ማድረግ ነው የሚሆን። ምንድነው መደረግ ያለበት? እንደዚህ አይነት የኑሮ ውድነት ችግር በሚገጥምበት ጊዜ አላስፈላጊ የሆኑ ነገሮችን መተው፣ በሌላ መቀየር ነው። ይህ ስግብግብ ነጋዴዎች ያሰቡት እንዳይሳካ፣ የዋጋ ውድነት የተባባስ እንዳይሄድ ያደርጋል። በዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዷህ መሪነት ጊዜ የመካ ሰዎች መካ አካባቢ ላይ ዘቢብ ተወዶብናል፣ እንዴት እናድርግ ምን ይሻላል ሲሏቸው ዓሊ አርኺሱሁ ቢተምሪ ብለዋቸው፣ ዘቢብ እስትንፋስ ነው እንዴ? ያለ ዘቢብ መኖር አትችሉም እንዴ? ዘቢብን ተውና ፊታችሁን ወደ ቴምር አዙሩ አሏቸው። ቴምር መካ አካባቢ ላይ በብዛት ይገኛልና ያን ያክል ዘቢብ መሰረታዊ የሚባል አይደለም፣ የቅንጦት የሚባል ማጣፈጫ ወዘተ ነው። ዘቢብ ተወዶብናልና እንደ መሪነትህ ምን እናድርግ ሲሏቸው የምታስወድዱትም የምታረክሱትም እናንተው ናችሁና በቴምር አርክሱታ፣ የዘቢብ ፍላጎታችሁን ወደ ቴምር አዙሩ። መካ አካባቢ ደግሞ የቴምር አቅርቦት ችግር የለማ። ይህ አንድ ምሳሌ ነው። የኑሮ ውድነት ችግር ሲፈጠር የተወሰኑ ዋና ዋና የሚባሉ ነገሮችን ሰዎች በጣም እንደሚፈልጉ ስለሚያውቁ ስግብግብ ነጋዴዎች የለም ሊጠፋ ነው ሲሉ የብዙ ዙር ወራትን ገዝተው ማስቀመጥ ሳይሆን በዚህ ምትክ ምን ልጠቀም ማለት የሚተወውን መተው የሚቻለውን መተው ነው የሚገባው። አማራጮች ይኖሩታል። አብዛኛው የሰው ልጆች የሚገዳደሉበት ዋጋው ጣሪያ ነካ ሰማይ ተሰቀለ የሚሉት ነገር አማራጭ ሊኖረው ይችላል። አንዳንዱ ማለፍ ይቻላል። ለዚህ ወር ይሄ ያስፈልገኝ ማለት ይቻላል። የኑሮ ውድነት ለውጥ ሲመጣ እኛ ያኗኗር ለውጥ ካላደረገን ነገሩ ሊከብድ ይችላል። ለውጥ ማድረግ አስፈላጊ። ኢብራሂም ኢብኑ አድሃም የሚባሉት ሷሊህ የአላህ ባሪያ ስጋ ተወደደብን ብለው ሰዎች ሲያማክሯቸው አርኺሱሃ እናንተ አርክሱታ አሏቸው። ምን ማለት ነው? አትግዙታ። በየቀኑ በየሳምንቱ በየወሩ እንዳስለመድኩት ስጋ ካልበላሁኝ ሞቼ ይገኛለሁ መባል የለበትም። ስጋ አንድ ናሙና ምሳሌ ነው። ሌሎችም የሰው ልጆች በጣም እንደሚፈልጓቸው ሰዎች አውቀው ኪሳቸውን የሚያሞቁበት እንዲወደድ የሚያደርጉት ነገር አለ። ስጋ ተወደደብን ሲሏቸው አርክሱት እናንተ። እንዴት እናድርግ? በምን መልኩ? ተውት፣ እለፉት። ይህን ጥበብ መጠቀም ያስፈልጋል። አንዳንዴ ነፍስያን ታገሺ ማለት ያስፈልጋል። ሌሎች አስባቦችን ከማድረስ ጋር ተስፋ ካለመቁረጥ ጋር። ሌላኛው የኑሮ ውድነትን ችግር መቅረፊያ መንገድ መተጋገዝና መተባበር ነው፣ መረዳዳት ነው። የኑሮ ውድነትን ይቀርፋል። አጠቃላይ የኑሮ ውድነት ችግር በላ ነው፣ ከአላህ የመጣ ቁጣ ነው ብለናል። ያን ቁጣም ያነሳል። እጅ መዘርጋት፣ የተራቡትን ማብላት፣ ካለው ማካፈል፣ ለሌሎች መራራት። ስናዘን አላህ ያዝንልናል። ምድር ላይ ላሉት ዘኑ፣ ሰማይ ላይ ያለው ያዝንላችኋል ተብሏል። ሰደቃ የአላህን ቁጣ ያጠፋል ተብሏል፣ ያበርዳል ተብሏል። ነቢዩ ዓለይሂ ሰላቱ ወሰላም አላህ ባሪያውን ያግዛል ባሪያው ሰውን እስካገዘ ድረስ ብላ። እኛ ሰዎችን ስናግዝ አላህ እኛን ያግዘናል፣ ቁጣውን ያነሳልናል፣ በረካውን፣ ሰላሙን፣ ርዝቁን፣ ሀብቱን፣ ጥጋቡን ያዘንብልናል። መተጋገዝ መረዳዳት ስንተው ደግሞ የእሱ እገዛ ይርቀናል። ነቢዩ ዓለይሂ ሰላቱ ወሰላም አንፊቅ የብነ አደም ኡንፊቅ ዓለይከ ብሏል አላህ። የሰው ልጅ ሆይ ስጥ እሰጥሃለሁ ብሏል አላህ። ስንሰጥ አላህ ይሰጠናል። ካለን ቀንሰን ስንሰጥ ይጨምርልናል። ስንሰስት እጃችንን ስንሰበስብ ያለው በረካ ያጣል፣ አሊያ ደግሞ ራሱም የወጣ ይቀንሳል፣ ይጠፋ። ፈጽሞ ሰደቃ የተሰጠበት ገንዘብ አይቀንስም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰደቃ ስንሰጥ ኪሳችን ላይ ከነበረ 1200 ብር ስንሰጥ 800 የቀረ ሊመስለን ይችላል እንጂ 1000 ነው። 1000 ብር የነበረው ሰው 500ውን ሰደቃ ሰጥቶ ስንት ብር አለ ሲባል 1000 ነው ያለኝ ቢል
የሰጠው እንዳልወጣ ቆጥሮ አልዋሸም፣ ትክክል ነው አለ። ለአላህ የሰጠኸው አንተ ጋር በሌላ በኩል አላህ እጥፍ አድርጎ ይመልስልሃል። ወይም ደግሞ ያቺን የቀረችውን ከሰደቃ የቀረችውን 500 የሚሆን 800 አላህ እጥፍ ያደርጋታል፣ በረካ ያደርጋታል፣ ካላስፈላጊ ወጪ ይጠብቃታል፣ በትንሹ እንድትበቃ አላህ ያደርጋታል። ስለዚህ ስንሰጥ ተጠቃሚዎች እኛ ነን። በየቀኑ መላኢካ ከሰማይ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት መላኢካ ለየት ላለ ስራ ምንድነው በየቀኑ የሚወርዱ ሁለት መላኢኮች ስራቸው አላሁመ አዕጢ ሙንፊቀን ኸለፋ፣ ሌላኛው ደግሞ አዕጢ ሙምሲከን ተለፋ ይላል። ሁለት መላኢኮች ወርደው ጌታዬ ሆይ ለሚሰጥ ምትክ ስጠው፣ ለማይሰጥ ደግሞ ገንዘቡን የሚያወጣበት የሚያጠፋበትን ነገር ልቀቅበት ያሉ ዱዓ ያደርጋሉ ሁለት መላኢኮች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስንሰጥ መላኢካ ዱዓ ያደርግልናል ምትክ እንድናገኝ። የአላህ ምትክ ደግሞ የተሻለ ነው። እኛ ሰርተን ከምንተካው የተሻለ ነው የአላህ ምትክ። ወላሁ ኸይሩ ራዚቂን። የማይሰጥ ደግሞ ወዶ ፈቅዶ አዝኖ ለአኺራዬ ብሎ የማይሰጥ ሰስቶ የያዘውን ገንዘቡን የሚያወጣበት የሚያስወጣው ነገር እንዲገጥመው አድርግ፣ አጥፋበት ገንዘቡን ይላሉ። ይሄን ከባድ የኑሮ ውድነት ችግር ለመግፋት ደካሞችን መርዳት ያስፈልጋል። ማሰብ ማዘን ያስፈልጋል። ጥቅሙ ለራስ ነው ከማንም በፊት። ዱንያም ላይ አላህ ይተካልሃል፣ አኺራ ላይ ሲራጥን በሰላም ለመሻገር ከሚያግዙ ነገሮች አንዱ መስጠት ነው። ሌሎችን መርዳት ነው። ቆርሶ ማጉረስን፣ ቀንሶ ማካፈን። ያለው የተረፈው ብቻ አይደለም መስጠት ያለበት። ከወንድሙ ከጎረቤቱ ትንሽ የሚሻል ሰው ሁሉ ካለችው ማካፈል አለ። በሩን ዘግቶ የሚበላ የጀሃነም ነው ተብሏል። በሩን ከፍቶ የሚበላ የሚያጋራ የጀነት ሰዎች አንዱ መገለጫ ይሄ። ለብቻው አይበላም የጀነት ሰው። ወላሂ 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 አላመነም ማን እሱ ጠግቦ ያደረ ጎረቤቱ ተርቦ የሚያድርበት ሰው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስንቶቻችን ነን ራሳችን አንዱ ሱፍራ ላይ አንድ ዙር ምግብ ላይ 4-5 አይነት ቀርቦ ሁሉም ተነካክቶ ተበላሽቶ የተወረወረ ጎረቤት ዘመድ ጾሙን ያደር አንጀቱ እንደሚደርቅ ሆዱ ከጀርባው እንደሚለጠፍ ያወቀን ዝም ምንል ስንቶቻችን። በየአይነቱ ምግብ ቀርቦ እየተበላ ሚስኪን መጥቶ ራበኝ ያለ አላህ ይስጥህ በሉት ብለው የሚመለሱ ስንቶች ናቸው? ባለንበት ጊዜ በተለይ ይሄ ነውር ነው። ሰው ተቸግሮ የሥራ ዕድሎች ጠበው ብዙ ሰዎች ሜዳ ወጥተው ውሃ ብቻ ጠጥተው የሚያድሩ ሰዎች አሉ። ውሃ እንኳ በአግባቡ ማያገኙ ሰዎች አሉ። ጡቴ ደርቋል ያሉ ጡታቸውን ያሳዩ የሚለምኑ ሰዎች አሉ፣ ሕፃን ልጃቸውን የሚያጠቡትን አጥተው። በይነማ አላህ ሀብቱን ለፈተና የሰጣቸው ሰዎች ቤት ላይ ፍሪጅ ይሸጣል በምግብ ብዛት። ከቤት ወጥቶ የሚጣል ቆሻሻ ግማሹ ምግብ ነው። ይሄ አለመታደል ነው፣ እድለቢስነት ነው። ለአኺራ ማሻገር አለመቻልህ አለማሰብህ ሞኝነት ነው። ምንም አይነት ምግብ ብላ ከጥቂት ደቂቃዎች በኋላ በጀርባ በኩል የሚከረፋ ቆሻሻ ሆኖ ነው የሚወጣው። ወደ አኺራ ብትሰደው ግን ብሸኘው ግን የጀነት ቤት የጀነት አትክልት ሆኖ ይጠብቃል። ይሄን ማሰብ ሊሳነን አይገባም። እንስሳ ብቻ ነው የኔን አትንኩ ያለ በቀንዱ በግሩ የሚከላከለው። ሰው ኑ ተጋሩኝ ነው የሚለው አቅል ያለው ሰው አሳቢ ሰው። ለፈተና ነው አላህ እኔ ጋር ያስቀመጠው። ቢፈልግ እኮ ከኔ አንስቶ ለአንተ ሊሰጥህ ይችላል ልንል ይገባል። ትናንት ማን ነበርኩ ልንልም ይገባል። ባለው ጊዜ ዱንያ እሱ ጋር ባለሽ ጊዜ የሰጠ ነገ እንኳ ቢወድቅ የሚያነሳውን አያጣም። ባለው ጊዜ ንፉግ የሆነ ፊቱን የሚያዞር የሆነ ጊዜ ሲወድቅ የሚያነሳውን ያጣል። ሲሳለቅባቸው የነበሩ ሊሳለቁበት ይችላል። ለአኺራችንም ለዱንያችንም መስጠት መደገፍ ማብላት ነውና የሚጠቅመው። ፈለቅተሐመ ልዐቀበህ ወማ አድራከ መልዐቀበህ ፈኩ ረቀበህ አው ኢጥዓሙን ፊ የውሚን ዚ መስገበህ የቲመን ዛ መትረበህ አው ምስኪነን ዛ መስረበተህ። የሰው ልጅ አቀበቱን መሻገር አለበት፣ ዳገቱን መውጣት፣ የጀነት ሜዳ ላይ ማረፍ መቻል አለበት። በምን? ምስኪንን በማብላት የቲምን በማብላት። ፍራሹ አፈር ይሁን ሚተኛበት አጥቶ የሚበላውን አጥቶ አፈር ላይ ሚተኛል፣ ሰውነቱ ገርጥቶ የምታየዋል። የጀነት አቀበት የጀነት በር ቁልፍ የተራበን ማብላት፣ የወደቀን ማንሳት፣ የታመመን ማሳከም፣ በረሃብ ብዛት ከንፈሩ የደረቀን ማርጠብ፣ አይዞህ ማለት፣ ችግር ያጎበጠውን ቀና ማድረግ። ትንሽ ነገር ነው የሚበቃው ለተራበ ሰው። ለአንተ ምንም ያልሆነ ገንዘብ ለተራበ ሰው ትልቅ ነገር ሊሆን ይችላል። የዱንያ ችግርን ከወንድሙ የቀረተ አላህ የአኺራ ችግሩን ይቀርፍለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ የተራበን ያበላ አላህ የጀነት ምግብ ያበላል። ዱንያ ላይ የታረዘ የበረደውን ወንድሙን ያለበሰ አላህ የጀነት አረንጓዴ ልብስ ያለብሳል፣ ማራኪ ልብስ ያለብሰዋል። ስለዚህ ለራሳችን ነው ጥቅም። እዚህ ዝም ብለን ማጠራቀም ሳይሆን ለአኺራ መሸኘት ይገባናል። አላህ ተባረከ ወተዓላ ሰጪዎችን ይወዳል። በተለይ በእንደዚህ አይነቱ የችግር ጊዜ ላይ መስጠት የሙእምንነት ማሳያ ነው። ለአንተም የፈራህን የኑሮ ሁኔታ ለአንተ እያስፈራህ ባለበት ሰዓት መስጠት የበለጠ አላህ ዘንድ እንድንወደድ ያደርጋል።
አላህ ተባረከ ወተዓላ ለሁላችንም ሐላል ሰፊ የሆነ ርዝቅ ይስጠን። ሀገራችንን አላህ ሰላም ያደርግልን። ሀገራችንን አላህ ሰላም ያደርግልን። ዳር ድንበሩን አላህ ይጠብቅልን። ጦርነትን፣ ረሃብን፣ ኑሮ ውድነትን ከሀገራችን ዞር አላህ ያደርግልን። እርስ በርስ መዋደድን፣ መከባበርን አላህ ይስጠን። ምቀኝነትን፣ ጥላቻን አላህ ያጥፋልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. فرج اللهم هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. اللهم إنا نعوذ بك من الكفر والفقر وعذاب القبر. لا إله إلا أنت. اللهم إنا نعوذ بك من الكفر والفقر وعذاب القبر. لا إله إلا أنت. لا إله إلا أنت سبحانك إنا كنا من الظالمين. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.